ዛሬ ኢቨንትስ የሚለውን እናያለን። መጨረሻ ላይ ኤክሰርሳይዝ 8.14 እናያለን። ወደ ኤክሰርሳይዝ ከመሄዳችን በፊት ኢቨንት ምንድን ነው የሚለውን እናያለን። እንዲሁም አክቲቪቲ 8.8 እናያለን ማለት ነው። እዚህ ጋር ከአክቲቪቲው ስንጀምር ዋት ዳዝ አን ኢቨንት ሚን? ኢቨንት ማለት ምን ማለት ነው? ኢቨንት ማለት ምንድን ነው? ሳብሴት ኦፍ ሳምፕል ስፔስ ነው። ሳምፕል ስፔስ ማለት ደግሞ ምን ማለት ነው? ኦል አውትካም ኦፍ አን ኤክስፐሪመንት ነው። ከኤክስፐሪመንት እያደረግን የምናገኘው ሁሉም አውትፑት ወይ ደግሞ አውትካሙ ምን ይባላል? ሳምፕል ስፔስ ነው የሚባለው። እዚህ ጋር ዲፋይን አድርጌዋለሁ። ሳምፕል ስፔስ ኢዝ ዘ ሴት ኮንቴን ኦል ፖሲብል አውትካም ኦፍ አን ኤክስፐሪመንት ማለት ነው። ለምሳሌ ኤክስፐሪመንት ስንል ኤክስፐሪመንቱ ምንድን ነው? ለምሳሌ ኮይን ወደ ላይ ብንለቅ ምንድን ነው? ኤክስፐሪመንት ነው መልቀቃችን ማለት ነው። መሬት ላይ ሲነካ ወይ በሄድ ወይ ደግሞ በቴል ይወድቃል። ይሄ ደግሞ ምንድነው? አውትካሙ ሄድ ወይም ቴል የመሆኑ ማለት ነው። ከዛ ሄድ ቴል ብለን እንደዚህ በሴት ስናስቀምጠው እንደዚህ አድርገን ሄድ ወይም ቴል ብለን እንደዚህ አድርገን ስናስቀምጠው ይሄ ምንድነው ማለት ነው? ሳምፕል ስፔስ ይባላል ማለት ነው። ከዚህ ውስጥ አንዷን መዘን ሄድ ብቻ የማግኘት እድላችን ምን ያህል ነው ብንባል ደግሞ ይሄ የኤች የዚህኛው ሰብሴት ነው። ስለዚህ ኢቨንት ነች ማለት ነች። ስለዚህ ኢቨንት ኢዝ ሰብሴት ኦፍ ሳምፕል ስፔስ ነው ማለት ነው። ስለዚህ ለአንደኛ ጥያቄ ኢቨንት ኢዝ ኤኒ ሰብሴት ኦፍ ሳምፕል ስፔስ ማለት ነው። ሊስት some events of the following experiment ነው የሚለው። እዚህ ጋር ቶሲንግ ኮይን 3 times እዚህ ጋር ኮይን ወደ ላይ መልቀቅ ማለት ነው። ስንት ጊዜ? 3 ጊዜ ማለት ነው። ሶስት ወይ ደግሞ 3 ኮይኖችን አንዴ መልቀቅ እንችላለን። ወይ ደግሞ አንዷን ኮይን ሶስት ጊዜ ብንለቃት ማለት ነው። ምን የመሆን እድል አለው? አሁን ፕሮባቢሊቲውን ነው። ምን የመሆን እድል አለው? 3ም ስንለቅ ሄድ የመሆን እድል አለው አይደለ? በሚዛን በጎፈሩ በኩል ሊወጣ ይችላል ማለት ነው። ሁለቴ ተከታታይ ስንለቅ በአንደኛ መጀመሪያ ላይ እና ሁለተኛ ላይ ስንለቅ ሄድ ሆኖ ሶስተኛ ላይ ቴል ሊሆን ይችላል። ሁለተኛና አንደኛ ላይ ሄድ ሆኖ ሁለተኛ ላይ ቴል፣ ሶስተኛ ላይ ደግሞ ሄድ ሊሆን ይችላል። እንደዚህ እያለን አለ ማለት ነው። ይህን እዚህ ጋር አድርጌላችኋለሁ። ይሄው እዚህ ጋር ሄድ ሊሆን ሶስቴም መጀመሪያው ኤክስፐሪመንት ላይ ሄድ ሊሆን ይችላል። ሁለተኛው ላይ ሶስተኛው ላይ ሄድ ሆኖ ሊወጣ ይችላል ማለት ነው። ሶስቴ ስንለቅ እዚህ ጋር አሁን በሌላ ወይም ደግሞ ፕሮባቢሊቲዎቹ ነው። ሶስቴ ስንለቅ ምን የመሆን እድል አለው የሚለው ማለት ነው። እዚህ ጋር አሁን የመጀመሪያውና ሁለተኛ ላይ ስንለቅ ሄድ ሆኖ ሶስተኛ ላይ ቴል ሊሆን ይችላል። መጀመሪያ ላይ ሄድ ሆኖ ሁለተኛ ላይ ቴል፣ ሶስተኛ ላይ ሄድ ሊሆን ይችላል። እንደዚህ ያለ ይሄን 8 እድሎች አሉን ማለት ነው። ይሄው ምንድነው? ሳምፕል ስፔሱ ነው። ሳምፕል ስፔስ ነው ማለት ነው። ሁሉንም አውትካም ይዟል፣ ሁሉንም ፕሮባቢሊቲዎች ይዟል ማለት ነው። ከዚህ ውስጥ ኢቨንት አውጡ ነው። ከዚህ ውስጥ ኤኒ ሰብሴት የዚህ ሰብሴት የሆነ ማንኛውንም ማውጣት እንችላለን። ለምሳሌ እንደ ኤግዛምፕል እቺኛዋን ማውጣት እንችላለን። ኤችቲቲ ብዬ እንደ አንድ ማለት ነው። ሌላ ተጨማሪ ከዚህ ጋር አንድ ላይ ቲኤችቲ ይሄ ሰብሴት ኦፍ ምንድነው ማለት የዚህ ነው። ይሄንን ለምሳሌ ተመሳሳይ ሶስቴም ተመሳሳይ አውትካም የምናገኝበት ብንባል ደግሞ ሶስቱ ተመሳሳይ የሚሆኑ ሄድ ሶስቴም ስንለቅ በተከታታይ ማለት ነው። በሶስቱም ጊዜ ሄድ ሊወጣ ይችላል። እንደገና ቴልም ተመሳሳይ ነው። ይቅርታ ሄድም ተመሳሳይ ነው። ስለዚህ እዚህ ጋር እናጥፋና ቴል ማለት ነው። እዚህ ጋር አሁንም ኮማ አድርገን ቴል ልንል እንችላለን ማለት ነው። ሁለት የመጀመሪያዎቹ ሄድ የሚሆኑበት ብንባል ደግሞ ይሄ አሁን አንዱ ኢቨንት ነው ማለት ነው። የመጀመሪያው አውትካም ሄድ የሚሆኑበትን ብንባል አሁን ይሄ በቃ እነዚህ ሶስቱ ማለት እናደርጋለን። ስለዚህ እነዚህ አሁን ምንድን ናቸው? ሰብሴት ነው። እዚህ ጋር ለሁለተኛ ብዬ ቤት የወሰድኳቸው አሉ የኢቨንት ከዚህ ውስጥ ሰብሴት የሆኑትን እዚህ ጋር ማውጣት ነው። ስለዚህ ለሁለተኛው መልስ የተወሰኑት እነዚህ ናቸው።
ብዙ ማውጣት ትችላላችሁ። እዚህ ጋር አንድ አለ። ይሄ ሁሉንም ማድረግም ትችላላችሁ ሁሉንም፣ ምክንያቱም ኤኒ ሴት ኢዝ ሳብሴት ኦፍ ኢትሰልፍ ስለሆነ ማለት ነው። እንደዚህ እያደረግን ብዙ መስራት እንችላለን ማለት ነው። የተወሰኑት ግን እነዚህ ናቸው። ቢ ላይ ሰሌክቲንግ የነምበር አት ራንደም ፍሮም ሮሊንግ ዳይ። ይሄ ደግሞ ዳይስ ማለት 6 ቁጥሮችን የሚይዝ እንትን ነገር ነው፣ ማቴሪያል ነው። 6 ቁጥሮች ከዚህ በፊት አይተነዋል። 6 ቁጥሮች ከ1 እስከ 6 ነው የሚወጣው። ስናንከባልለው በአንድ ሳይድ አንድ ቁጥር አለው፣ በሌላ ሳይድ 2፣ በሌላኛውም ሳይድ 3፣ 4 እያለ እስከ 6 አለው ማለት ነው። ስለዚህ ያ ሳምፕል ስፔሱ ምንድን ነው? 1 2 3 4 5 6 ይሄንን ይሆናል። ይሄን ያህል እነዚህ ናቸው። ከዚህ ውስጥ አንድ ቁጥር የመውጣት እድሏ ብንባል አንድ ቁጥር እንደዚህ እናደርጋለን፣ 2 ቁጥር 3 ቁጥር እያልን እናስቀምጣለን። ይሄ ምንድነው ማለት ነው? ኢቨንት። ስለዚህ ከዚህ ውስጥ አንድ ብቻዋን ስናንከባልል አንድ ቁጥር የመውጣት እድሏ ምን ያህል ነው? አንድ ጊዜ ነው። 2 ቁጥር 3 ቁጥር አንድ ዳይስ ስለሆነ አሁን የለቀቅነው ያንከባለልነው 2 ቢሆንስ ሁለቱም በአንድ ቁጥር አንድ ሊሆን ይችላል ማለት ነው። ስለዚህ ይሄ እንደዚህ ማስቀመጥ እንችላለን። እዚህ ጋር 4 ተደግማ ነው፣ አንዱ አይለችም። አስተካክላችሁ። ስለዚህ ከነዚህ ውጭ አይሆንም ማለት ነው። ይሄ ሁሉንም ኢቨንት ጽፈናል፣ ትንሽ ስለሆኑ ነው። ሁሉም ኢቨንቶች በአንድ በኩል ሊወጣ ይችላል። እንደዚህ ያደርግን ማስቀመጥ እንችላለን። ሲ ላይ ድሮዊንግ ኤ ቦል ፍሮም ኤ ባግ ኮንቴኒንግ 4 ሬድ እንደ 6 ዋይት። እዚህ ጋር አራት ቀይ ኳስ እና 6 ነጭ ኳስ የያዘ ቦርሳ አለ። ከዛ ውስጥ የተወሰኑትን ኢቨንት አውጡ ነው የሚለን። መጀመሪያ ምን ልናወጣ እንችላለን? አንዳንድ የምናወጣ ከሆነ ማለት ነው ምን ሊወጣ ይችላል? ሳምፕል ስፔሱ ምን ይሆናል? ሬድ ኮማ አለ እዚህ ጋር ሬድ 4 ሬዶች አሉ። አሁንም ዋይት አለ። ዋይት ደግሞ 6 አለ። ዋይት እንዲህ ናቸው። ይሄ ምኑ ነው? ሳምፕል ስፔሱ ነው። ከዚህ ውስጥ የተወሰኑትን ማውጣት እንችላለን ማለት ነው። እዚህ ጋር ስላስቀምጥኳቸው ለምሳሌ ሬድ ዋይት ልናወጣ እንችላለን። እንደዚህ አንዴ ፍስ አድርገን የምናወጣ ከሆነ ማለት ነው። በሌላ ጊዜ ደግሞ ሁሉንም አንዴ ምን ብያችኋለሁ? ሁሉንም አንዴም ልናወጣ እንችላለን ፍስ አድርገን ማለት ነው። እየተፈቀደልን ምን ያህል ኳስ እንደምናወጣ እዚህ ላይ ስላልተነገረ የፈለግን ያህል ማድረግ እንችላለን ማለት ነው። ስለዚህ ይሄንን በዚህ መልኩ መስራት ትችላላችሁ። እዚህ ጋር ዲፋይን አድርጎታል የተወሰነ ፎር አክቲቪቲ 8.8 ሪሜምበር ዛት ሳብሴት ኦፍ ሳምፕል ስፔስ አሶሺየትድ ዊዝ ራንደም ኤክስፐሪመንት ኢዝ ኮልድ አን ኢቨንት ይባላል። ኢት ኢዝ ዴኖትድ ባይ ኢ ኦር አዘር አፐር ኬዝ ሌተር ማለት ነው። ስለዚህ ብዙ ጊዜ ኢቨንት በኢ ነው የምንወክለው ማለት ነው፣ ሪፕሬዘንት የሚደረገው። እዚህ ጋር ኤግዛምፕል አለን። ኤግዛምፕል 1 The 4 space of regular tetrahedron are numbered from 1 to 4 ነው። ይሄ ቴትራሄድሮን ማለት 4 ትሪያንግል ያለው ማቴሪያል ነው ማለት ነው። ይሄ ለምሳሌ እቺን 1 ብንላት በዚህ በኩል ይሄኛው ፌሱን 2 ብንለው ይሄኛው ይሄን 1 እቺን 2 እቺን የላኛውን 3 በዚህ በኩል ያለውን በዚህ ሳይድ በኩል በውስጥ በኩል የማይታየው 4 ብንለው ማለት ነው። ስለዚህ ይሄንን አንከባለን ብንለቀው ፌሱ ወደኛ የሚሆን ወደ ፊት ለፊት በእኛ በኩል የሚወጣው ወይ 1 ነው ወይ 2 ወይ 3 ነው። በአንዱ በኩል ነው የሚቆመው። ሲቆም ደግሞ ለኛ የሚታየን የትኛው ነው ማለት ነው? ወይ በአንደኛው በኩል ወይ በሁለተኛው ወይ በሶስተኛው ወይ በአራተኛው በኩል ነው። ስለዚህ እዚህ ጋር ነው ሳምፕል ስፔሱ ይሄ ይሆናል ማለት ነው። ኤግዛምፕል 2 suppose our experiment is tossing a fair coin. The sample space for this experiment is ኤስ ቢሆን አንድ ኮይን ወደ ላይ ብንለቅ ሳምፕል ስፔሳችን ኤችቲ ነው ሳምፕል ስፔሳችን። እዛ ውስጥ ኢቨንቱ ደግሞ ምን መሆን ይችላል? 4 መሆን ይችላል። እንዴት ካላችሁ እዚህ ጋር ከዚህ በፊት ሴት ላይ ስናወራ ለምሳሌ በሰብሴት እና ሴት ስናይ ለምሳሌ ኤ የሚባል ሴት ቢኖረን እዚህ ጋር ይሄ ሴት 1 እና 2 ቢሆን ኢቨንት ምን ብለናል? ሰብሴት ነው ብለናል። የዚህ ሰብሴቶችን ሁሉንም ሊስት አድርጉ ብንባል ምን አለ?
የዚህ ሰብሴት ምን አለ? አንደኛ አንድ ቁጥር አለች፣ ሰብሴት አንድ ቁጥር አለች። አንድ ቁጥር ወይም ደግሞ እንደዚህ ያለ ማድረግ እንችላለን። አንድ ብቻዋን ስለሆነች አንድ ቁጥር አለች። ሰብሴት ስና አንድ ቁጥር አለ። ዜን ሁለት ቁጥር አለች። ዜን ኢምፒቲ ሴትም አለ። ኢምፒቲ ሴት አለ። ዜን አንድና ሁለትም አንድ ላይ ሊሆኑ ይችላሉ። አንድና ሁለት ሰልፍ ስለሆነ ስለዚህ አራቱ ነው ማለት ነው። ኢቨንትም ሳብሴት ኦፍ ሳብሴት ስላለ ምንድነው ማለት ነው? እነዚህን ሁሉ ያካትታል ማለት ነው። ለምሳሌ እዚህ ጋር ቶሲንግ ኮይል ላይ ሳምፕል ስፔሱ ምንድነው አለ? ሳምፕል ስፔሱ ኤች እና ቲ ነው አለ። ኤች እና ቲ ነው አለ። ኤች እና ቲ ነው ያለ። ስለዚህ የዚህ ኢቨንቶች ደግሞ ማን ይሆናሉ? አንደኛው ኢምፒቲ ሴት። ኢምፒቲ ሴት ማለት ምን ማለት ነው? ኤች እና ቲ አንድ ላይ የሚሆኑበት ፕሮባቢሊቲ አለ። ኤች እና ቲ አንድ ላይ የሚወጡበት የለም። ወይ በአንደኛው ሳይድ ነው የሚወጣው፣ ወይ በሄድ ወይ ደግሞ በቴል ሁለቱም በአንዴ የሚወጡበት ፕሮባቢሊቲ የለም። ስለዚህ እሱን ኢምፒቲ ሴት እንለዋለን። ሌላኛው ምን ሊወጣልን ይችላል? ሄድ በፊት ለፊት ሊታይ ይችላል። ከዛስ ቴልም የመሆን እድል አለው። ይሄ ቅድም ያልነው ቴል አለ። ዜን ሁለቱንም ከሁለት አንዱ ደግሞ ወይ ቴል ወይ ሄድ። ስለዚህ እሱን አንድ ላይ ማለት ነው ወይ ሄድ ወይ ቴል ብለን እንገልጸዋለን ማለት ነው። እንደዚህ ይቀመጣል ማለት። ስለዚህ እነዚህ አራቶቹ እነዚህ ናቸው። ስለዚህ ነምበር ኦፍ ኢቨንቶችን ለማግኘት ምንድነው የምንለው ማለት ነው? ቱ ዘ ፓወር ኦፍ ኤን ነው የምንለው። ኤን ምንድነው? ነምበር ኦፍ ሳምፕል ስፔሱ ማለት ነው። እዚህ ጋር ለምሳሌ የሳምፕል ስፔሱ ብዛት ስንት ነው? አንድ ሁለት ነው። ስለዚህ ቱ ዘ ፓወር ኦፍ ቱ which is 4 ማለት ነው። ስለዚህ 4 ሳምፕል ስፔሶች ኢቨንትስ ከዚህ ላይ ማግኘት እንችላለን ማለት ነው። አክቲቪቲ ላይ የሰራነውንም ስናይ በዚህ መልኩ ለምሳሌ እዚህ ጋር ይሄ አሁን የሰራ 3 ታይምስ ከሆነ ምን ይሆናል ማለት ነው? 3 ጊዜ ነው ኮይኑን ወደ ላይ የምንለቀው። ከዚህ ውስጥ ስንት ኢቨንቶችን ማግኘት እንችላለን ማለት ነው? ከ8 ናቸው አይደለ? ሳምፕል ስፔሱ እዚህ ጋር ስናይ 8 ነው። ስለዚህ ቱ ዘ ፓወር ኦፍ 8 ማለት ነው። ቱ ዘ ፓወር ኦፍ 8 ማለት ስንት ነው? 256 ቻንስ 256 ኢቨንት ማውጣት እንችላለን ማለት ነው። እያጣመርን እርስ በርስ እንደዚሁም ለምሳሌ ኤች ሶስቱም ሊወጣ ይችላል። ከዛስ ኤች ብለን እንደገና ኤች ቲ እያልን እያጣመርን ሳብሴቱን የሳምፕል ስፔሱን ሳብሴት ማሳየት እንችላለን ማለት ነው። ይሄ በዚህ መልኩ ማየት ትችላላችሁ። እዚህ ጋር ቀጥታ ወደ ስንቀጥል ምንድነው ኢቨንት number of event አሁን የነገርኳችሁ ነው። know that we can determine the possible number of events that can be associated with experiment with sample space is as event are subset of sample space and any set with elements has to the power of m subsets the number of event associated with sample space with m elements to the power of m ይሆናል ማለት ነው። አሁን የነገርኳችሁ ነው። ለምሳሌ ሳምፕል ስፔሱ የነምበር ኦፍ ሳምፕል ስፔስ ኤም ቢሆን ነምበር ኦፍ ኢቨንቶቹ ምን ይሆናሉ? ቱ ዘ ፓወር ኦፍ ኤም ነው የሚሆነው ማለት ነው። በዚህ መልኩ ይሄንን ማየት እንችላለን። ኤግዛምፕል 3 suppose your experiment is recorded the gender of 3 children of 3 family where B and G standing for boys and a girl list events of the first result is a boy። እዚህ ጋር ሶስት የሆኑ ቤተሰቦች ሶስት ልጆች አሏቸው። ሶስቱ ልጆች አሁን ለኛ ባይነገረን ገምቱ ብንባል ምን ልንል እንችላለን? የመጀመሪያው ልጅ ምንድነው? ሁለተኛው፣ ሶስተኛው ፕሮባቢሊቲያቸውን አውጡ ተናገሩ ነው። ለሳምፕል ስፔሱ ምን ይሆናል? እዚህ ጋር ሳምፕል ስፔሱ ምን ይሆናል? የመጀመሪያው ልጅ ወንድ ሊሆን ይችላል። ሁለተኛውም ወንድ ሊሆን ይችላል። ሶስተኛውም ወንድ ሊሆን ይችላል። ሌላ ፕሮባቢሊቲ የመጀመሪያው ወንድ፣ ሁለተኛው ወንድ ሆኖ ሶስተኛዋ ሴት ልትሆን ትችላለች። ጂ ማለት ነው። የመጀመሪያው ወንድ ሆኖ ሁለተኛዋ
ሴት ሆና ሶስተኛው ደግሞ ወንድ ሊሆን ይችላል። ሌላ የመጀመሪያዋ ሴት ሆና ሁለተኛው ወንድ ሶስተኛውም ወንድ ሊሆን ይችላል። ሌላ ፕሮባቢሊቲ የመጀመሪያዋ ሴት ሆና ሁለተኛዋም ሴት ሆና ሶስተኛው ወንድ ሊሆን ይችላል። ሌላ ፕሮባቢሊቲ የመጀመሪያዋ ሴት ሆና ሁለተኛው ወንድ ሶስተኛዋ ሴት ሊሆን ይችላል ልትሆን ትችላለች። ሌላኛው ፕሮባቢሊቲ የመጀመሪያዋ ሴት ይሄኛውን ብለናል። የመጀመሪያዋ ሴት ሁለተኛዋ ሴት ሶስተኛው ወንድ ሊሆን ይችላል። ሌላውስ የመጀመሪያዋም ሴት ሁለተኛዋም ሴት ሶስተኛዋም ሴት ሊሆን ይችላል። ስለዚህ ይሄን ሁሉ ፕሮባቢሊቲ ያለ ማለት ነው። አሁን እኛ የተጠየቅነው የመጀመሪያው ወንድ ሊስት ኢቨንትስ ኦፍ ፈርስት ሪዛልት ኢዝ ቦይ። ያያችሁ አሁን ምንድነው ከሳምፕል ስፔስ ውስጥ ማለት ነው። ቶታል ሳምፕል ስፔሱ ይሄ ነው፣ ወይ ደግሞ ሳምፕል ስፔስ ማለት ነው ቶታል አውትካሙ ማለት ነው። ከዚህ ውስጥ ወንዶች የመጀመሪያ ልጅ ወንድ የመሆን እድሉ ምን ያህል ስንል የመጀመሪያ ወንድ የሆነው እዚህ ጋር ቦይ አለን፣ እዚህ ጋር የመጀመሪያ ወንድ ነው፣ እዚህ ጋር ወንድ ነው። ከዚህ በኋላ ያሉ ሴት ናቸው እንዳለ የመጀመሪያ እዚህ ጋር ሴት፣ እዚህ ጋርም ሴት ነው፣ እዚህ ጋርም ሴት ናት፣ እዚህ ጋርም ሴት ናት። ስለዚህ የመጀመሪያ ሴት የመሆን እድሉ እነዚህ አራቱ ይሆናሉ ማለት ነው። ስለዚህ እዚህ ላይም ስለተሰራ እያየን መሄድ እንችላለን። እዚህ ጋር ቶታል የሳምፕል ስፔሱ ቶታል አውትካሙ ማለት ነው። እንደዚህ አሁን እኛ ልክ እንዳደረግነው አለን ማለት ነው። ስለዚህ እዚህ ጋር ስናይ የመጀመሪያዎቹ ወንድ የሚሆኑባቸው እነዚህ ናቸው። ስለዚህ ኢቨንቱ ከዚህ ሰብሴት ውስጥ ስለሆነ ኢቨንት ሰብሴት ኦፍ ሳምፕል ስፔስ ብለናል። ስለዚህ ከዚህ ውስጥ የመጀመሪያዎቹ ልጆች ወንድ የሚሆኑ እድላቸው ፕሮባቢሊቲው ማጋጣሚ ማለት ነው እነዚህ ናቸው ማለት ነው። ስለዚህ ኢቨንቱ ከዚህ ውስጥ ይሄ ነው ማለት ነው። ይህም በዚህ መልኩ ማየት ይችላል። ኤግዛምፕል 4 ኮንሲደር at random experiment of throwing a dice list an event of getting number which are less than 3። ይሄ ዳይስ የምንለው ከ1 እስከ 6 እንደሆነ ቅድም ነግሬያችኋለሁ። ዳዩን ሮል ስናሽከረክረው እና ሲቆም ከ3 ያነሱ ቁጥሮችን የማውጣት እድሉ ምን ያህል ነው? ስንትና ስንት ነው የሚወጣው? አንድ እና 2። ከዛ ውጪ አንድ የወረወር ነው። አንድ ከወረወርን ደግሞ 2 ቻንስ ነው የሚልክ። ምክንያቱም ከ3 የሚያንሱት 1 እና 2 ብቻ ናቸው እዛ ዳይስ ላይ ያሉት ቁጥሮች ማለት ነው። ስለዚህ ዳይስ የምንለው ይሄንን ነው። እንደዚህ ስናሽከረክረው በአንዱ ጋር ይቆማል። ለምሳሌ ቀጥ ብሎ ሲቆም አንድ ወደ ላይ ከሆነ አንድ ወጣ እንላለን፣ 2 ወደ ላይ ከሆነች 2 ወጣ እንላለን፣ 3 ወደ ላይ ከሆነ እንደዛው እያለን እንጮታለን ማለት ነው። ስለዚህ ቶታል ሳምፕል ስፔሱ ወይ ደግሞ ሳምፕል ስፔሳችን ከ1 እስከ 6 ያሉ ቁጥሮች ናቸው የሚወጡት። ስለዚህ ከዚህ ውስጥ ከ3 የሚያንሱት 1 እና 2 ናቸው። ስለዚህ ፖሲብል ኢቨንቶቹ 1 እና 2 ነው ማለት ነው። ኤግዛምፕል 5 ላይ ስንሄድ a committee of 5 people to be selected from a group of 5 men and 6 women. What is the number of events that are committee contain 2 men and 3 women? እዚህ ጋር አሁን ከዚህ በፊት የተማርነው ልናስታውስ ግድ ይለናል። ያው ከዚህ በፊት ስንዘረዝር ኢቨንትን ስላላየን ስለ ኢቨንት አላወራንም እንጂ ፐርሙቴሽን ላይም ኢቨንት አለ፣ ሳምፕሎቹ አሉ። እንደዚሁ ኮምቢኔሽን ላይም እንደዛው ማለት ነው። ፐርሙቴሽን ስንል ሰሌክሽን አለ። ሰሌክሽን ዊዝ አሬንጅመንትን አሬንጅ ይደረጋል፣ አሬንጅመንት አለ ማለት ነው። ኮምቢኔሽን ላይ ግን ዝም ብለን ኮምባይን ማድረግ ነው። ይሄኛው አሁን እዚህ ጋር ስናይ ኮሚቴው 5 ነው። ከ5 ኮሚቴን መምረጥ የተፈለገው ከዛ ውስጥ ግን 5ቱን ኮሚቴ ስንመርጥ ስንት ሴቶች አሉ? 6 ሴቶች እና 5 ወንዶች አሉ። ኮሚቴ ውስጥ መካተት ያለበት ግዴታ ደግሞ 2 ወንድና 3 ሴቶች ናቸው። እዚህ ጋር ስናይ ምንድነው አሬንጅመንት መምረጥ ሰሌክሽን ብቻ ነው። ስለዚህ ኮምቢኔሽን እንደሆነ እናውቃለን ማለት ነው። ስለዚህ ምን እንላለን ማለት ነው?
የመጀመሪያው ኮምቢኔሽን ኦፍ የወንዶቹ ከአምስቱ ስንት ነው የምንመርጠው? ኮምቢኔሽን 2 ማለት ነው። ስለዚህ 5 ኮምቢኔሽን 2 ታይምስ ከሴቶቹ ደግሞ ከስድስቱ 3 ነው የምንመርጠው። ስለዚህ 6 ማለት ነው። እዚህ ጋር እንደዚህ እናደርጋለን። ዜን ይሄን ኮምቢኔሽን ስንሰራ ምንድን ነው የሚሆነው? 5 ፋክቶሪያል ኦቨር 3 ፋክቶሪያል 2 ፋክቶሪያል ነው አለምለው 5 ኮምቢኔሽን 2 ሶ ይሄ ምን ይሆናል? 5 ታይምስ 4 ታይምስ 3 ኮምቢኔሽን እንላለን። ያው 3 እዚህ ጋር በ3 ስለሚጠፋ እዚህ ጋር ኦቨር 2 ነው የሚቀረን። ስንት ሆነ ማለት ነው? 5 ሲባዛ 4 ሲካፈል ለ2 10። ስለዚህ 10 ታይምስ እዚህ ጋር 6 ኮምቢኔሽን 3 ደግሞ ምን ማለት ነው? 6 ታይምስ 5 ታይምስ 4 ታይምስ 3 ፋክቶሪያል ኦቨር 3 ፋክቶሪያል 3 ፋክቶሪያል ነው የምንለው ማለት ነው። እዚህ ጋር አንደኛዋ 3 ፋክቶሪያል በ3 ፋክቶሪያል ትጠፋለች። እዚህ ጋር 3 ፋክቶሪያል ማለት ደግሞ 6 ማለት ነው። ስለዚህ 6 በ6 ይጠፋል። እዚህ ጋር ምን ቀረን? 5 ሲባዛ 4 ይቀራል ማለት ነው። 5 ሲባዛ 4 ስንት ነው? 20 ነው። ስለዚህ ታይምስ 20 10 ሲባዛ 20 200 ይሆናል። ስለዚህ ከ5 ሴትና ከ6 ወንዶች ካሉበት ውስጥ 5 ኮሚቴ ለመምረጥ 2 ወንድና 3 ሴት እንዲኖር 200 ፕሮባቢሊቲዎች አሉን ብለን መናገር እንችላለን። ወደሚቀጥለው ስናልፍ እዚህ ጋር መልሱ አለ ማየት ትችላላችሁ። በተመሳሳይ ሁኔታ ተሰርቷል። ኤክሰርሳይዝ 8.14 አንደኛ ጥያቄ ሰፖዝ ዩ ስሮ ኤ ፔር ኦፍ ዳይስ ዋንስ አንዴ የሚለወኑ አንዴ ማለት አንድ ጊዜ ነው ዳይሱን የሚለወኑ ማለት ነው። ስለዚህ አንዴ ለቀን ፕሮባቢሊቲያችን ሄድ ወይም ቴሉ የምናገኘው። ሁለተኛስ ብንለቅ አንደኛ መጀመሪያ ስንለቅ ሄድ ልናገኝ እንችላለን። ሁለተኛ ላይም ስንለቅ ሄድ ልናገኝ እንችላለን። ሶስተኛ ከዛስ ሌላ ፕሮባቢሊቲ የመጀመሪያ ሄድ ሆኖ ሁለተኛው ቴል ሊሆን ይችላል። ሌላ ፕሮባቢሊቲ ደግሞ መጀመሪያ ስንለቅ ቴል ሆኖ ሁለተኛ ስንለቅ ሄድ ሊሆን ይችላል። መጀመሪያ ስንለቅ ቴል ሁለተኛ ላይም ስንለቅ ቴል ሊሆን ይችላል። ስለዚህ ሁለቴ ስንለቅ ያሉት ፕሮባቢሊቲዎች ምን ያህል ናቸው የሚለውን የሚያመለክተን። እዚህ ጋር የተጠየቅነው ግን አንድ ብቻ ስለሆነ አንዴ ነው የምንለቀው። ሊስት አን ኢቨንት ኦፍ ጌቲንግ አን ኦድ ነምበር ኦድ ነምበር የማግኘት ፕሮባቢሊቲያችን ይሄው ዳይስ ነው። አሁን የነገርኳችሁ ቶሲንግ ኮይን። ስለዚህ ዳይስ ደግሞ ከ1 እስከ 6 ነው ቁጥሮቹ ሮል ስናደርገው የምናገኘው ወይ አንድን ቁጥር ወይ ሁለትን ወይ ሶስትን ወይ አራትን ወይ አምስትን ወይ ስድስትን ነው። ስለዚህ ኦድ ነምበር የማግኘት ፕሮባቢሊቲያችን ምን ያህል ነው? 3 ቁጥሮችን ነው የምናገኘው። ምክንያቱም ከ1 እስከ 6 ውስጥ ያሉት ኦድ ነምበሮች 1 3 እና 5 ናቸው። ስለዚህ ኢቨንቶቹ እነዚህ ናቸው። ቶታል ሳምፕል ስፔስ ውስጥ ምንድነው 1 2 3 4 5 6 ናቸው። እነዚህ ናቸው። ከዚህ ውስጥ ኦድ ቁጥሮች እነማን ናቸው? ይሄ 1 ቁጥር 3 ቁጥር 5 ቁጥር። ስለዚህ ኢቨንቶቻችን እነዚህ ናቸው ማለት። ስለዚህ ኢዝ ኢኳል ቱ ይሄን ብለን ማስቀመጥ እንችላለን ማለት ነው። ሁለተኛ ጥያቄ ላይ እናልፋለን። ሰፖዝ ዩ ስሮ a pair dice twice and record the number list an event of getting an odd number twice። እዚህ ጋር ደግሞ ዳይስን 2 ጊዜ ብናሽከረክር የመጀመሪያው ስናሽከረክር በምን ሊወጣ ይችላል? የመጀመሪያው ስናሽከረክር እዚህ ጋር ሳምፕል ኤስ ነው። በሳምፕል ሁሌም በኤስ ነው የሚወከለው። ስለዚህ እንዲህ እናደርግና የመጀመሪያው ሮል ስናደርግ አንድ ቁጥር ሊወጣ ይችላል። ሁለተኛ ላይም ስንሞክር አንድ ቁጥር ሊወጣልን ይችላል። ሁሉንም ፕሮባቢሊቲ ነው ማስቀመጥ ያለብን። መጀመሪያ ሮል ስናደርግ አንድ ቁጥር ሊወጣ ይችላል። ሁለተኛ ላይ ስናደርግ ደግሞ 2 ሊወጣ ይችላል። ይሄ ያለ ሌላስ መጀመሪያ ሮል ስናደርግ አንድ ቁጥር ልናገኝ እንችላለን። ሁለተኛ ላይ ሮል ስናደርግ ደግሞ 3 ቁጥር ልናገኝ እንችላለን። እሺ መጀመሪያ ሮል ስናደርግ አንድ ቁጥር አግኝተን ሁለተኛ ላይ 4 በ4 በኩል ሊወጣልን ይችላል። መጀመሪያ ሮል ስናደርግ አንድ ቁጥር አግኝተን ሁለተኛ ላይ 5 ልናገኝ እንችላለን። ሌላስ መጀመሪያ አንድ ቁጥር አግኝተን ሁለተኛው ላይ 6 በ6 በኩል ሊወጣ ይችላል። ከአንድ ጋር እንኳን ይህን ሁሉ ጥምረት አለ ማለት ነው። አሁን ደግሞ ከሁለት ጋር
ከሁለት ጋር እናጣምራቸው። ከሁለት ጋር ስናጣምር ደግሞ የመጀመሪያው ሁለት ወጥቶ ሁለተኛው አንድ ሊወጣ ይችላል። እንደዚህ እያለን ሁሉንም እንጽፋለን ማለት ነው። ከዚህ ውስጥ ነው ምንም እናወጣው ኦድ ነምበር ትዋይስ እንዲወጣለን ማማለን እዚህ ጋር ኢቨንት ብላችሁ ይቺ ኢቨንት ስለሆነች ኢቨንት እዚህ ጋር ኢ ማስገባት ትችላላችሁ። ስለዚህ የመጀመሪያው አንድ ሆኖ ሁለተኛውም አንድ ሊሆን ይችላል። የመጀመሪያው ኤክስፐሪመንት ላይ አንድ ወጥቶ ሁለተኛ ላይ ሁለት ይወጣላል። ነገር ግን ሁለት ምን አይደለም ኦድ አይደለም። ሁለቱም ኦድ የሚሆኑበት ነው። እዚህ ጋር ኦድ ነምበርስ ትዋይስ ነው ያለን። ስለዚህ 1 እና 3 1 እና 4 አይሆንም፣ ምክንያቱም 4 ኢቨን ስለሆነ ማለት ነው። ስለዚህ ሁለቱም ኦድ የሚሆኑበት 1 እና 5 3 ሁለት ያው እንተዋታለን ከሁለት ጋር ምክንያቱም ኢቨን ስለሆነ ከ3 ጋር 1 ከ3 ጋር 3 ከ3 ጋር 5 ከ3 ጋር 1 ከ5 ጋር ስለዚህ ኦዶቹ ሁለት ጊዜ መውጣት እድላቸው ይሄን ያህል ነው ማለት ነው። ስለዚህ ሁለተኛው ጥያቄ በዚህ መልኩ መስራት ትችላላችሁ። ሶስተኛው ጥያቄ 3 students are to be chosen from a class of 8 girls 8 ሴቶች እና 10 ወንዶች ካሉበት ክላስ ውስጥ ሶስት ተማሪዎችን መምረጥ ተፈለገ ማለት ነው። what is the number of events that the 3 selected students are to girls in the one way እዚህ ጋር 3 ተማሪዎችን ነው መምረጥ የፈለገው። ክላስ ውስጥ ያሉት ተማሪዎች ደግሞ 8 ሴቶች እና 10 ወንዶች ናቸው። ስንመርጥ ግን እዚህ ጋር ሪስትሪክት አድርጎናል። ከሶስቱን ተማሪዎች ስንመርጥ 2 ሴት እና 1 ወንድ የሚሆኑበትን ፕሮባቢሊቲ ነው የተጠየቅነው። ስለዚህ ይሄ አሁንም ኮምቢኔሽን ኦንሊ ሰሌክሽን ነው፣ አሬንጅመንት የለውም ማለት ነው። አሬንጅ አናረግም። ስለዚህ አሬንጅ የማይደረግ ከሆነ ደግሞ ምንድነው የምንጠቀመው ብለናል? ኮምቢኔሽን ነው። ስለዚህ ኮምቢኔሽን ስንጠቀም ደግሞ ከ8ቱ ሴቶች 2 ግዴታ መኖር አለበት ተብለናል። ሲባዛ ከ10 ወንዶች ደግሞ 1 ነው የሚፈልገው። ስለዚህ 10 ኮምቢኔሽን 1 እንላለን። 8 ኮምቢኔሽን 2 ማለት ምን ማለት ነው? 8 ፋክቶሪያል ኦቨር ከ8 ለ2 6 ፋክቶሪያል 6 ፋክቶሪያል 2 ፋክቶሪያል ነው። 8 ፋክቶሪያል ማለት ደግሞ ምን ማለት ነው? ምን አድርጌ መጻፍ እችላለሁ? 8 ታይምስ 7 ታይምስ 6 ፋክቶሪያል አድርጌ መጻፍ እችላለሁ። ኦቨር 6 ፋክቶሪያል 2 ፋክቶሪያል እናደርጋለን። እዚህ ጋር 6 ፋክቶሪያል በ6 ፋክቶሪያል ይጠፋል። 8 ሲባዛ 7 ስንት ነው? 56። እዚህ ጋር 2 ፋክቶሪያል ማለት 2 ነው። ስለዚህ 56 ለ2 ስንት ይሆናል? 28 ማለት ነው። 28 ሲባዛ እዚህ ጋር 10 ኮምቢኔሽን 1 ማለት ደግሞ 10 ፋክቶሪያል ኦቨር 9 ፋክቶሪያል 1 ፋክቶሪያል 1 ስለሆነ እንተዋለን። እዚህ ጋር 10 ፋክቶር 10 ፋክቶሪያል ማለት 10 ታይምስ 9 ፋክቶሪያል ኦቨር 9 ፋክቶሪያል ማድረግ እችላለሁ። እዚህ ጋር 9 ፋክቶሪያል በ9 ፋክቶሪያል ይጠፋል። ስለዚህ ኮምቢኔሽን ኦፍ 10 እንደ 1 ማለት ስንት ነው ማለት ነው? 10 ማለት ነው። ስለዚህ 28 ሲባዛ በ10 280 ይሆናል ማለት ነው። ስለዚህ 280 ብለን መመለስ እንችላለን ለሶስተኛ ጥያቄ። ስለዚህ ይሄ ጥያቄ ለዚህ ኤክሰርሳይዝ የሚጠርሻው ነው። ኔክስት ታይም ታይፕ ኦፍ ኢቨንት እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ